ጥይቱ አየሩን ሰንጥቆ በመሄድ የአንድ ወጣት የባህር ኃይል ወታደር ጀርባ ላይ ያርፋል። ነገር ግን በሚገርም ሁኔታ በህይወት ይተርፋል። ወዲያውኑ ወደ ሆስፒታል ተወስዶ ታከመና ወደ ስራው ተመለሰ። ሆኖም ግን የልብ ህመም ስላልተወው ዶክተሮች በድጋሚ ሲመረምሩት ጥይቱ ልብ ውስጥ ተቀርቅሮ አገኙት። ለቀዶ ጥገና እየተዘጋጀ እያለ አንዲት የባህር ኃይል ነርስ ቁስሉን እያጠበች አጠገቡ ቆመች። ተስፋ እንዳይቆርጥ ዘወትር ታበረታታው ነበረ። በመጨረሻም ጥይቱ ከልብ ውስጥ በሰላም ወጣ። እሱም ጥይቱን እንደማስታወሻ አስቀረው። ነርሷ በየቀኑ ትጠይቀው ነበረ። ይህ ግንኙነታቸው ወደ ረጅም ጨዋታና ወደ ፍቅር ተቀየረ። ከሆስፒታል ሲወጣ ተራ ታካሚና ነርስ አልነበሩም። ብዙም ሳይቆይ ትዳር መስርተው ለብዙ አስርተ ዓመታት አብረው ኖሩ። እሱ ህይወቱ ሲያልፍ እሷ ያቺን ጥይት በጥንቃቄ አስቀመጠቻት። በ106 ዓመቷም ጥይቱን ለሙዚየም የሰጠች ሲሆን ዛሬም ድረስ በሺዎች የሚቆጠሩ ሰዎች እያዩት ይገኛሉ።